ሰላም ክቡራት ተኸታተልቲ ቤትና ከመይ ቀኒኹም? እንኳዕ ንሓምሻይ ሰሙን ዓብይ ጾም ደብረ ዘይት እንኳዕ ኣብፅሕና ኣብፅሕኩም። ክቡራት ተኸታተልትና ኣብ ናይ ሎሚ መደብና ብዛዕባ ደብረ ዘይቲ እናዳሰስና ጻንሒት ክንገብር ኢና። ምክትታልኩም ኣይፈለየና። ሓምሻይ ሰሙን ዓብይ ጾም ደብረ ዘይቲ ይበሃል። ጎይታ ብዛዕባ ካልኣይ ምጽኣቱ ኣብ ደብረ ዘይቲ ከም ዝምሃረን ይንገር። ትርጉሙ ደብረ ዘይት ማለት በአውሊ ዝተሸፈነ እንባ ማለት እዩ። ወይ ደብረ ማለት ከረን፣ ዘይት ድማ አውሊዕ ማለት እዩ። ብሓፂሩ ደብረ ዘይት ማለት በአውሊዕ ዝመልአ እንባ ብዙሕ ለምለምን ማለት እዩ። ካብ ኢየሩሳሌም ንምብራቕ ዝርከብ እንባ ኮይኑ ኣብ ማእኸሉ ጎልጎል ቄድሮን ጥራሕ ዝርከብ፣ ኣብ እግሩ ድማ ቤተ ሰማኒ ዝበሃል ኣትክልቲ ኣሎ። ኣብ ቅድምቲ ሐሙስ ምሸት ጎይታና መድኃኒና ኢየሱስ ክርስቶስ ተኣሲሩ ድሒሩ ድማ ናይ እመቤትና ድንግል ማርያም ቅዱስ ስጋኣ ኣብ እግሩ ዝዓረፈሉ ቦታ እዩ። ኣብ ደብረ ዘይቲ ተቐሚጡ ከሎ ደቀ መዛሙርቱ ብብሕትውና መጺኦም እዚ መዓስ ከም ዝኸውን ንገረና፣ ምልክት ምጽኣትካ መወዳእታ ዓለምንከ እንታይ ክኸውን እዩ? ማቴዎስ 24:3 ብዛዕባ ምጽኣት ጎይታ ዘካርያስ 14:5 ግብረ ሐዋርያት 1:11 ራእይ 22:7 ክንርኢ ንኽእል ኢና። ከመይ ኢሉ እዩ ክመጽእ ዝብል ክንርኢ። እግዚአብሔር ብኽቡር መለኮታዊ ስብእነቱ ነዚ ዓለም ክሓለፍን ንነፍሲ ወከፍ ከከም ግብሩ ክፈድን ክመጽእ እዩ። ዕለተ ሰንበት 1 መጋቢት ኣብ ዓመት ዮሐንስ ከም ዝኸውን ሊቃውንቲ ገሊጾም ኣለዉ። ስለምንታይ ዝፈልጥ የለን ይበሃል እንተበሉ ሓቂ እዩ፣ ዝፈልጥ የለን። ዘመነ ዮሐንስ ብዙሕ እዩ። ብዙሓት ኣዋርሕ መጋቢት፣ ብዙሓት ሰንበት ብፍሉይ ዝፈልጦ ሰብ የለን። ሞት ንዝኾነ ሰብ ዘይተርፍ እዩ፣ ኩሉ ሰብ ድማ ይመውት። ፍጥረት 3:19 ኣብ መዓልቲ ፍርዲ ቅዱስ ገብርኤል ነቶም 7 ንፋሳት ቁጥዐ ካብ መኽዝኖም ከውፅኦም እዩ። ነቲ ኣእዋም ካብ ስሮም ክምንጥልዎም ጨናፍር ክቐዱ ንምድሪ ድማ ከም ብራና ክገብርዋ እዮም። ቅዱስ ሚካኤል መለኸቱ ኸነፍሕ እዩ። እቶም ቅዱስ ዘይቀተሎም ምዉታት ኣብ ጫካ፣ ኣብ ባሕሪ፣ ኣብ ምድሪ፣ ኣብ መቓብርን ኣብ ከብዲ እቲ ኣራዊትን ክእከቡ እዮም። እታ ካልአይቲ መለኸት ምስ ተወቃዐት ኣዕጽምትን ስጋን ሓደ ይኾኑ እሞ ሙሉእ ብሙሉእ ክሞቱ እዮም። እታ ሳሰይቲ መለኸት ምስ ተወቃዐት ቅዱስ እግዚአብሔር፣ ቅዱስ ሃያል፣ ቅዱስ ሕያው ዘኢይመውት መቓብር ክፈቱለይ፣ መግነዝ ፍትሑለይ ከበለ እቲ ሰናይ ምስ ሰናይ ግብሩ፣ እቲ ክፉእ ድማ ምስ ክፉእ ተግባራቱ ክትንስእን ክነቅሕን ክመውትን እዩ። እቲ ሰብኣይ ወዲ 30 ዓመት፣ እታ ሰበይቲ ድማ ጓል 15 ዓመት እያ ትትንስእ። ጻድቃን ብብርሃን ተኸዲኖም ብብርሃን ተሸፊኖም ካብ ፀሓይ 7 ግዜ ይበርሁ። ማቴዎስ 13:43 ሓጣን ጸልማት ተኸዲኖም ከም ፍጹም ዲያብሎስ ይኾኑ። ጻድቃን በቲ ዝገብርካዮ ሰናይ ግብርኹም ካብ ኣቦይ ዝተባረኽኩም ንዑ ክብሉ እዮም። እቶም ሓጣን ብሰሪ ክፉእ ተግባራቶም ናብ ሲኦል ክለኣኹ እዮም። ጻድቃን ክሕጎሱ እዮም፣ ሓጣን ግን ክሓዝኑ እዮም፣ ክበኽ እዮም፣ ኣፍ ልቦም ክወቕዕን ንብዓት ከፍስሱን እዮም። እቶም ዝሰቐልዎን ዝቐተልዎን ኣይሁድ ክብሩ ርእዮም ብዘይ ምጥቃሙ ክጣዓሱ እዮም። ንጎይታና እቲ ምጽኣት ምልክት እንታይ እዩ ኢሎም ምስ ሓተትዎ ጎይታና መለሰሎም። ቀዳማይ ሓሰውቲ ክርስቶሳውያን ኣብ ዮሐንስ ራእይ ጎይታ ክሳብ ዝመጽእ ሎሚ ናይ ምጽኣት ጊዜ እዩ ብዝብሉ ሓሰውቲ ሰባት ከይነታለል ምእንቲ ኣቐዲሙ ብዙሓት ኣነ ክርስቶስ እየ እናበሉ ብስመይ ክመጹ እዮም እሞ ንብዙሓት ድማ ከስሕቱ እዮም። ኣብቲ እዋን ክርስቶስ ኣብዚ ኣሎ ወይ ኣብቲ ኣሎ እንተበለኹም ኣይትእመንዎም ክብል ኣጠንቂቐና እዩ። ራእይ 13:5-23 ካልኣይ ወረን ድምፂ ኩናትን ትሰምዑ ኢኹም። ኩናትን ድምፅን ኩናትን ትሰምዑ ኢኹም። ከምዚ ክኸውን ናይ ግድን እዩ እሞ ተጠንቀቑ፣ ኣይትደንግጹ። ነገር ግን መወዳእቱ ገና እዩ።
ህዝቢ ኣብ ልዕሊ ህዝቢ መንግስቲ ድማ ኣብ ልዕሊ መንግስቲ ክለዓል እዩ እሞ ክብል ተናገሩ እዩ። ማቴዎስ 24 ቁፅሪ 6 ሳልሳይ ከቢድ ጥሜትን ሕማምን ኣብ ዝተፈላለየ ቦታ ክኸውን እዩ። ማቴዎስ 24 ቁፅሪ 7 ራብዓይ ናይ መሬት ምንቅጥቃጥ ናይ መሬት ምንዋዝ ኣብ ዝተፈላለየ ስፍራ ክኽሰት እዩ። ማቴዎስ 24 ቁፅሪ 7 ንረኽቦ ማለት እዩ። ናይ ክርስቲያን መከራን ፈተናን ክበዝሕ እዩ። በቲ እዋን ንመከራ ኣሕሊፎም ክህቡኹም እዮም፣ ክቐትሉኹም እዮም። ስለ ስመይ ድማ ብኣሕዛብ ዝተጸላእኹም ክትኮኑ ኢኹም። ማቴዎስ 24 ቁፅሪ 9 ሻድሻይ ሓሰተኛን ኣጭበርበርትን ነቢያት ብዙሓት ሓሰተኛ ነቢያት ክለዓሉ እዮም፣ ንብዙሓት ድማ ከስሕቱ እዮም። ሓሰተኛ ክርስቶሳት ሓሰተኛ ነቢያትን ክለዓሉ እዮም እሞ እንተ ተኻኢልኩምስ ነቶም ዝተመረጹ እኳ ክሳብ ዘስሕትዎም ዓበይቲ ምልክታት ዘደንቕ ፍጻመታትን ከርእዩ እዮም። ነገር ግን ኣብ በረኻ እንተበለኹም ኣይትውፅኡ፣ ኣብ ውሻጦ እዩ ዘሎ እንተበለኹም እውን ኣይትእመኑ ብምባል ጥንቃቐ ንኽንገብር የምህረና። ማቴዎስ 24 ቁፅሪ 11 ክሳብ 26 ኣብ ዘሎ ምዕራፍን ቁፅርን ንረኽቦ። ሸውዓይ ናይ ፍቕሪ ምጥፋእ ካብ በዝሒ ዓመፅ ዝተለዓለ ናይ ብዙሓት ሰባት ፍቕሪ ክትጠፍእ እያ። ማቴዎስ 24 ቁፅሪ 12 ሻምናይ ቃል ወንጌል ንዓለም ምስባኽ ንኹሎም ኣሕዛብ ምስክር ምእንታን ክኸውን እዚ ናይ መንግስቲ ኣምላኽ ኣብ ኩሉ ዓለም ክስበኽ እዩ። ሽዑ ድማ ናይ ዓለም መወዳእታ ክኸውን እዩ። ማቴዎስ 24 ቁፅሪ 14 እሞ ጎይታ ዝመፀሉ ሰዓትን ዕለትን ኣይፍለጥን። ነገር ግን እቲ እዋን ይቐርብ ከም ዘሎ ካብቲ ዘምህርና ተረዲእና ኩሉ ግዜ ንስሐ ክንኣቱ ቅዱስ ቁርባን ብምቕባል ክንዳሎ ይግባእ። እዚ ማቴዎስ 24 ቁፅሪ 34 ንረኽቦ ኢና። እምበኣርክስ ክቡራት ተመልከትና ኣብ ዙርያ ደብረ ዘይት ዝነበረና ጻንሒት ነዚ መስል ብቐጻሊ ኣብ ካልእ መደብ ክስካዕ ንረኸብ። ሰላም። ሼር፣ ላይክ፣ ሰብስክራይብ እናገበርኩም ቤተሰብ ቤትና ኾኑ።